በጌታ በኢየሱስ ክርስቶስ ስም ዛሬ መልእክታችንን እንጀምራለን። እንደሚታወቀው በርዕሱ እንደተመለከታችሁት ዛሬ የምንማማርበት ሐሳብ ክርስቲያን ምንድነው በሚል ሐሳብ የምንማማር ይሆናል። የመጀመሪያ ሁላችንም ራሳችንን ልንጠይቅ የሚገባን እኔ ክርስቲያን ነኝ ወይ የሚለውን ጥያቄ ራሳችን እንድንጠይቅ እፈልጋለሁ። ያው መጽሐፍ ቅዱሳችን ውስጥ ለመጀመሪያ ጊዜ አንጾኪያ በምትባል ስፍራ ክርስቲያኖች ለአንድ ዓመት የእግዚአብሔርን ቃል ሲያጠኑ ከቆዩ በኋላ ክርስቲያን እንደተባሉ የሐዋርያት ሥራ መጽሐፍ ይነግረናል። ኦኬ፣ ስለዚህ እኔ ክርስቲያን ነኝ ወይ የሚለውን ራሳችንን መጠየቃችን ክርስትና ምንድን ነው ለሚለው ምላሽ ልናገኝለት እንዲገባ ነው። እንግዲያውስ ክርስትና ብለው ብዙ ሰዎች የሚያስቡት የአባቶችን ወግ የአባቶችን ስርዓት ነው። ክርስትና የአባቶች ወግ ወይንም የሰዎች ስርዓት ውጤት አይደለም። አንዳንድ ሰዎች ክርስትና የሚመስላቸው ወንድ ልጅ ሲሆን በ40 ቀን ከአራስ ቤት ተነስቶ ሄዶ መጠመቁ ነው ክርስትና ብለው የሚያስቡ። ሁለተኛው ደግሞ ሴት ልጅ በ80 ቀኗ ሄዳ ከአራስ ቤት ወጣ የምትጠመቀው ጥምቀት ያ ነው ክርስትና ብለው ያስባሉ። ነገር ግን ክርስትና ከዚህ ያለፈ ነው። ክርስትና ክርስቶስ ኢየሱስን መከተል ነው፣ ወይንም የክርስቶስ ኢየሱስ መሆን። ክርስትና ክርስቶስ በሌለበት አይታወቅም። ክርስትና ያለ ክርስቶስ አይታወቅም ማለት ነው። ስለዚህ እንደ ክርስቲያን መጽሐፍ ቅዱስ ምን ይላል? ስለ ክርስትና መጽሐፍ ቅዱሳችን ምን ይላል? ብዙ ሃይማኖቶች የራሳቸውን መላምት ያስቀምጣሉ። እንዲሁም ብዙ ግለሰቦች የራሳቸው የሆነውን መላምት ያስቀምጣሉ። ክርስትና የሰው የመላምት ውጤት አይደለም። በመላ የምንመላለስበት ሊሆን ይችላል እያልን በአቦሰጥ የምንመላለስበት አይደለም። ክርስትና ምንድን ነው ስንል የመጀመሪያ ክርስቶስን መከተል ነው፣ ክርስቶስን መምሰል ነው ብለናል። ወደ መጽሐፍ ቅዱስ ስንመጣ ክርስትና ከመወለድ የሚጀምር ነው። ክርስትና ከውልደት የምንጀምረው ነው። መጽሐፍ ቅዱሳችንን በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ እናንብብና የዛሬውን ሐሳብ እንመለከታለን። እንደዚህ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህም ሲል እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ስለዚህ እያልን ያለነው ይሄ ነው። መጽሐፍ ቅዱስ ስለ ክርስትና ምን ይላል? ክርስትና ዳግም መወለድ ነው። ኦልሬዲ ዳግም ያልተወለደ ክርስቲያን አይደለም ማለት ነው። ዳግም መወለድ ማለት ምን ማለት ነው? ኒቆዲሞስ ኢየሱስን የጠየቀው ይሄንን ዳግም መወለድ ምን ማለት ነው? ሰው ከሸመገለ በኋላ እንደገና ወደ እናቱ ማኅፀን ገብቶ ይወለዳል? በፍጹም። ለኒቆዲሞስ ኢየሱስ ያብራራለት ይሄንን። እንግዲህ የኒቆዲሞስ አእምሮ ሰው ከሸመገለ በኋላ እንደገና ወደ እናቱ ማኅፀን ገብቶ ይወለዳል የሚል አስተሳሰብ ኢየሱስን ሲጠይቀው ኢየሱስ የመለሰለት ይህን ነው። ሰው አለው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግሥት ሊወርስ አይችልም ማለት። ስለዚህ ክርስቲያን ዳግም የተወለደ ነው። ዳግም የተወለደ ነው ማለት ምን ማለት ነው? ዳግም የተወለደ ነው ማለት ሰው ከውሃና ከመንፈስ ካልተወለደ በስተቀረ ዳግም ተወልዷል ሊባል አይችልም። ደግሞ የእግዚአብሔርን መንግሥት ሊያይ አይችልም። ከውሃና ከመንፈስ መወለድ ማለት ምን ማለት ነው? መጽሐፍ ቅዱስ ስለዚህ ምን ማስረጃ አለው? ከውሃና ከመንፈስ መወለድ ማለት ውሃው የሚተካው ቃሉን ነው። መንፈስ ደግሞ የእግዚአብሔርን መንፈስ ነው።
እንግዲህ ከውሃና ከመንፈስ የሚለው ከውሃ ስንል ከእግዚአብሔር ቃል ተወልዳችኋል። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ መጽሐፍ ቅዱስ ምን ይለናል? ከውሃ ስለመወለድ እንግዲህ በዚህ ሐሳብ ስናወራ ምን እያየን ነው? አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግም የተወለዳችሁት አለ ከሚጠፋው ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋው ዘር ነው እንጂ። ስለዚህ አንድ ሰው ዳግም ተወልዷል ስንል ምን እያልን ነው? ከማይጠፋው ዘር ተወልዷል። እንግዲህ ሁለተኛ ውልደት ነው። ዳግም ውልደት የምንለው ሁለተኛ ውልደት ነው። የመጀመሪያ ውልደት አለ። የቀደመው ውልደት ከደምና ከስጋ ፈቃድ ነው። ከደምና ከስጋ ፈቃድ የተወለድ ነው ወይንም በሴክሹዋል ኢንተርኮርስ የተፈጠረ ውልደት ነው። ይህንኛው ውልደት ግን ከደምና ከስጋ ፈቃድ የሆነ ውልደት አይደለም። ከምንድን ነው ዳግመኛ ምን ያላችሁት የተወለዳችሁት? ከሚጠፋው ዘር አይደለም። የመጀመሪያ ውልደት ምን አይነት ውልደት ነው? የሚጠፋ ነው። የሚበሰብስ እድፈት ያለበት የሚጠፋ ነው። ሁለተኛው ግን የሚጠፋ አይደለም፣ ከሚጠፋው ዘር አይደለም ማለት ዳግም የተወለዳችሁት ሕያውና ለዘላለም ከሚኖር በእግዚአብሔር ቃል ከማይጠፋው ዘር ተወልዳችኋል። ስለዚህ አማኝ ወይንም አንድ ሰው ክርስቲያን ነኝ ሲል ከማይጠፋው ዘር የተወለድኩ የእግዚአብሔር ወገን ነኝ እያለ ነው። የእግዚአብሔር ወገን ወይንም የክርስቶስ ኢየሱስ ተከታይ ነኝ እያለ ነው ማለት ነው። ስለዚህ መጽሐፍ ቅዱሳችንን አሁንም በድጋሚ ስንመለከት በዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፈቃድ ወይንም ከወንድ ፈቃድ አልተወለዱም ይላል። ስለዚህ ክርስቲያን ዳግም የተወለደ ነው እያለ ነው። ዳግም የተወለደው ከእግዚአብሔር ቃል ነው። ዳግም የተወለደው ከማይጠፋው ዘር ነው። ክርስቲያን ስንል ዳግም ከማይጠፋው ዘር የተወለደ እያለ ነው። ከሚጠፋው ዘር ሳይሆን ከማይጠፋው ዘር የተወለደ። ክብር ለእግዚአብሔር ይሁን። ስለዚህ ዮሐንስ ወንጌል ምዕራፍ 13 ላይ በደንብ ቁልጭ አድርጎ የሚያስቀምጥልን እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፈቃድ ምን አላሉ? አልተወለዱ። ስለዚህ ክርስቲያን ዳግም የተወለደ ነው። አንድ ሰው ክርስቲያን ነኝ ሲል እንዲህ እያለ ነው፣ ዳግም የተወለድኩ ነኝ እያለ። ከምን? ከውሃና ከመንፈስ። ውሃው ምኑን ይተካል? የእግዚአብሔርን ቃል። መንፈስ ቅዱስ ከውሃና ከመንፈስ የተወለደ ነው። ያው እንደምታውቁት ጌታ ኢየሱስ ክርስቶስ ከውሃው ወይንም ስለ ውሃው ሲያብራራ ትዝ ይላችሁ እንደሆነ ያችን የሳማራዊት ሴት በያዕቆብ ለልጆቹ በቆፈረው ጉድጓድ በሲካር ባገኛት ጊዜ ውሃ ጠጪኝ ብሎ እንደጠየቃት መጽሐፍ ቅዱስ ያሳየናል። ሴቲቱ መቅጃ የለኝም፣ ጉድጓዱ ጥልቅ ነው፣ አንተ ደግሞ አይሁዳዊ ስትሆን እኔ ሳማራዊት ከመሆን ሴት እንዴት ውሃን ጠይቃለህ? ምክንያቱም አይሁድና ሳማራውያን አይተባበሩምና ስለማይተባበሩ ያንን ብላለች። ኢየሱስ ግን ውሃ ጠጪኝ የሚልሽ ማን መሆኑን ብታውቂው ኖሮ አንቺ ራስሽ እሱን ትጠይቂው ነበር አላት። ወዲያውኑ ሴቲቱ የመለሰችለት ምን ብላ ነው? ኦኬ አንተ ይህንን ውሃ ከሰጠን ከአባታችን ከያዕቆብ ትበልጣለህ፣ ልጆቹም ከብቶቹ ከዚህ ጠጥተዋል አለችው። ኢየሱስ መልሶ የነገራት ምንድን ነው? ከዚህ ውሃ የሚጠጣ እንደገና ይጠማል አላት። ዳግም ይጠማል አላት። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም፣ እንደውም ከሆዱ የዘላለም የሕይወት ውሃ ወንዝ ይፈልቃል አላት። ታዲያ ሴቲቱ ወዲያው መልሳ ያለችው በቃ ዳግመኛ ውሃ ለመቅዳት ወደዚህ እንዳልመጣ ይህንን ውሃ ስጠኝ አለችው። ኢየሱስ ጌታ ነው። ኢየሱስ እየተናገረ ያለው ሰው ጠጥቶ ስለሚጠማው ውሃ አይደለም፣ ጥም ስለሌለበት ሁል ጊዜ ከሆዳችን ስለሚፍለቀለቀው ስለ እግዚአብሔር ቃል። ለዚሁ ማረጋገጫ እንዲሆንልን ዮሐንስ ወንጌል ምዕራፍ 15 ቁጥር 3 ላይ ኢየሱስ እንደዚህ ብሎ ተናግሯል። አሁን ከሰማችሁት ቃል የተነሳ ንጹሐን ናችኋል። ከምን የተነሳ? አሁን ከሰማችሁት ቃል የተነሳ ንጹሐን ናቸው። ኦኬ፣ የእግዚአብሔር ቃል ሰውን የማጠብ የማንጻት አቅም አለው ማለት ነው። የመለወጥ አቅም አለው ማለት ነው። ስለዚህ እንደ ውሃ የተመሰለው ሰውን ማንጻት የሚችለው የእግዚአብሔርን ቃል ነው።
ክብር ለእግዚአብሔር ይሁን። ስለዚህ እያየን ያለነው ምንድነው? አንድ ሰው ክርስቲያን ነኝ ሲል በተለይ በአማኙ ማህበረሰብ ዘንድ ክርስቲያን ነኝ ሲል ዳግም የተወለድኩ ነኝ እያለ ዳግም የተወለድኩ አዲስ ፍጥረት የሆንኩ ሰው ነኝ፣ ከአሮጌው ስርዓት የተላቀቅኩኝ ሰው ነኝ እያለ ነው ማለት ነው። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዳግም የተወለድነው ከማይጠፋው ዘር ነው። ዳግም የተወለድነው ከእግዚአብሔር ቃል ነው። ዳግም የተወለድነው ከወንድ ፈቃድ ከሴት ፈቃድ አይደለም። ከእግዚአብሔር ቃል ከማይጠፋው ዘር ተወልደናል። እነሱም ከእግዚአብሔር ተወለዱ እንጂ ከደምና ከሥጋ ፈቃድ አይደለም ይላል አይደል እግዚአብሔር ቃል። ልክ እንደዚያው ከእግዚአብሔር ተወልደናል። ክብር ለእግዚአብሔር ይሁን። እንግዲህ በዚህ ትምህርት ውስጥ ክርስትና ምንድን ነው የሚለውን ደጋግመን ስናወራ አሁንም በጣም አበክረን ልናይ የሚገባ ነገር ምንድን ነው? ክርስትና የሰው ስርዓት አይደለም። ክርስትና የሰው የፍልስፍና ውጤት አይደለም። ክርስትና የአባቶች ወግ አይደለም። ክርስትና የክርስቶስ መሆን፣ ክርስቶስን መከተል ወይንም ዳግም በመወለድ የምናገኘው ማንነት ነው። አዲስ ፍጥረት የምንሆንበት ስርዓት ነው ማለት ነው። ስለዚህ አንድ ሰው ዳግም ሲወለድ ምን ሆኗል? ዳግም ሲወለድ ሶስት የሚያገኛቸው ጥቅሞች አሉ። አንደኛው ዳግም በመወለድ የእግዚአብሔር ልጅ ሆኗል። ዳግም በመወለዳቸው የእግዚአብሔር ልጆች ሆነዋል። ሁለተኛ ዳግም በመወለድ ሰማያዊ ዜጋ ሆኗል። ሶስተኛ ዳግም በመወለድ የእግዚአብሔር ወራሽ ሆኗል። እነኚህን በጥቂቱ ላሳያችሁና እዚህ ሐሳብ ላይ እንቋጫለን። ቀጣይ ደግሞ በሚቀጥለው አብረን እናያለን ማለት ነው። እንግዲህ መጽሐፍ ቅዱሳችን ስለዚህ ምን ይላል? አሁን ስለምናገረው ዳግም ስለመወለድ ወይንም ደግሞ የመጽሐፍ ቅዱስ ምን የሚያሳየን ነገር አለ? መጽሐፍ ቅዱስ ዳግም ልጅ ስለመሆን የሚነግረን ለተቀበሉት ሁሉ ግን በስሙ ለሚያምኑት እነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን አላቸው? ስልጣንን ሰጣቸው ይላል። ስለዚህ ልጅነትን ያገኘ ነው ወይንም የእግዚአብሔር ልጆች የሆነው ዳግም በመወለድ መጽሐፍ ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ያው እንደሚታወቀው ልጅነት፣ ቤተሰብነት፣ የቤተሰብን ባህሪ መካፈል የሚገኘው በመወለድ ነው። በመወለድ ስርዓት ውስጥ ነው። በመወለድ ወራሽ ይሆናል ልጅ፣ በመወለድ ቤተሰብ ይሆናል፣ በመወለድ ልጅ ይሆናል። የእግዚአብሔር ልጆች የሆነው በመወለድ ነው። በምን አይነት ውልደት? በዳግመኛ ውልደት። ዳግም በመወለዳችን ምን ተብለናል? የእግዚአብሔር ልጆች። ስለዚህ መጽሐፉም ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚለውን ቃል ያስቀምጥልናል። ስለዚህ ልጆች ሆነናል በመወለድ። ሁለተኛ ዜግነት አግኝተናል። የሰማይ ዜግነት አግኝተናል። ሰማያዊ ዜጎች ሆነናል። ሰማያዊ ዜግነት አግኝተናል። ይህንንም መብት ያገኘነው ምን በመሆን ነው? ዳግም በመወለዳችን ነው። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው የሆነው ሁሉ። ስለዚህ የማስታረቅ አገልግሎት የተሰጠን ሰዎች ነን። ምን ማለት ነው? እኛ የሰማይ እንደራሴዎች ሆነን በምድር ያለን ወይንም የሰማይ ዜጎች ነን ወይም የሰማይ አምባሳደር ሆነን በምድር ያለን። እንደራሲ የሚለው አማርኛው ቃል ነው። ዜጎች ነን፣ የሰማይ ዜጎች ነን። ነገር ግን በምድር እንደራሲ ሆነን አምባሳደር ሆነን በምድር የምንኖር ነን። ስለዚህ ሰማያዊ ዜጋ ነን ማለት ነው። እዚህ ምድር ላይ ስንኖር እንደማንኛውም ሰው እንኖራለን። አንድ ቀን ግን የምድር ጉዟችንን የምድር ኑሯችንን ጨርሰን ወደ ሰማይ እንሄዳለን። ምክንያቱም ሰማያዊ ዜጎች ነን ማለት ነው። ሌላው የመጨረሻ ስለ ወራሽ ነው። እኛ ልጆች ስለሆንን የእግዚአብሔር ወራሽ ነን። መጽሐፍ ቁጥር 5 ልጆች ከሆንን ወራሾች ደግሞ ነን ይላል። ምን ከሆነን? ልጆች ከሆነን ምኖች ነን? ወራሾች ነን ማለት ነው። የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ስለዚህ
እኛ ልጆች የሆንነው ዜጎች የሆንነው ደግሞም የእግዚአብሔር ወራሾች የሆንነው ዳግም በመወለድ ነው። የመጀመሪያው ፓርት መልእክታችን ክርስትና ዳግም መወለድ ነው። ዳግም ያልተወለደ ክርስቲያን ነው ብለን ለማለት አንችልም። እንግዲህ ዳግም ስንወለድ ብዙ የነበሩንን የቀድሞ ድካም ወይንም አዳማዊ ማንነት ሁሉ አራግፈን በክርስቶስ አዲስ ፍጥረት ሆነን የተወለድ ነው። እድፈት እንከን በሌለበት ማንነት የተወለድነው ውልደት ነው። ይህንን መልእክት ስለምትከታተሉ ጌታ ኢየሱስ ክርስቶስ ይባርካችሁ። ቀጣይ መልእክቴን እዚሁ ዩቲዩብ ላይ ስለምጭንላችሁ እንድትከታተሉና እንድትባረኩበት እጋብዛችኋለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ መልእክቴ ሌሎች ጋር እንዲደርስ እንድታደርጉ በጌታ ፍቅር እጋብዛችኋለሁ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ ይባርካችሁ። ቀንበር፣ ጨለማ፣ መከራ፣ ተግዳሮት፣ የትኛውም አይነት በክርስትና ህይወታችሁ ላይ ቻሌንጅ ሊሆንባችሁ ያለ ነገር ሁሉ በኢየሱስ ክርስቶስ ስም ከህይወታችሁ የቀለጠ ይሁን። የክርስትናን ህይወት መኖር የምትችሉበት አቅምና ጸጋ ኃይል በክርስቶስ ኢየሱስ ስም ይለቀቅላችሁ። ዘመናችሁ ያማረ፣ ዘመናችሁ በክብር የተሞላ እንዲሆን በጌታ በኢየሱስ ስም ጸለይኩላችሁ። አሜን። ሻሎም። ወዳችኋል።